ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት አለፈ? በጥሩ ሁኔታ አሳለፋችሁ? በጣም ጎበዝ ልጆች ሁላችሁ። መቼም ገና እኔን ስታዩ እዚች ጋር ያለውን ነገር እያያችሁ ደስ እያላችሁ እንደሆነ አልጠራጠርም። ምን እያያችሁ ነው? እስኪ ገምቱ። በጣም ጎበዝ ልጆች ሁላችሁም። እዚህ ጋር ያሉ 3 ሰዎች ጀልባ እየቀዘፉ መሄዱ ነው አይደል የሚመስሉት? ልክ ናችሁ ልጆችዬ። ዛሬ የምንሰራው ይኸውላችሁ በቀላሉ ጠንከር ያለ ወረቀትን ወይንም ክላሰር ምንለውን ወረቀት በመጠቀም ልክ እንደዚህ ደስ የሚል የሚያዝናናና የእውነት የሚቀዝፉ ሰዎች እየቀዘፉ ባህር ወይም ትልቅ የውሃ ክፍልን የሚያቋርጡ የሚመስሉ ሰዎችን ነው የምናዘጋጀው። አያችሁ? ይኸውላችሁ እንደዚህ ሲሆን ውሃውን እየቀዘፉ መሄዱ ነው የሚመስሉት። ደስ ይላል፣ ያዝናናል፣ ያጫውታል አይደለ? ጎበዝ ልጆች። ታዲያ ዛሬ እንደዚህች ያለችዋን ቆንጆዋን ስራ ለመስራት ግን ልጆችዬ የሚያስፈልጉን ነገሮች አሉ። ቅድም እንዳልኳችሁ ልክ እዚህ ጋር የምታዩት እንደዚህ የሚንቀሳቀሰው ወረቀት ክላሰር ወረቀት ይባላል። እናንተ በቀላሉ በቤታችሁ የምታገኙ ከሆነ የክላሰር ወረቀት ያስፈልገናል። ማርከር፣ ማጣበቂያ እንዲሁም ደግሞ መቀስ። እነዚህ ነገሮች በጣም ወሳኝና አስፈላጊ ስለሆኑ በቀላሉ የምታገኟቸው ከሆነ እነሱን ታዘጋጃላችሁ። ብዙ ጊዜ ግን ሁላችሁንም እንደምላችሁ የማታገኙ ከሆነ ልጆችዬ የሆነ ቀን ስታገኙ እንድትሰሩ በደንብ አድርጋችሁ ልብ ብላችሁ መከታተልና ማየት ይኖርባችኋል ማለት ነው። እሺ ጎበዝ ልጆች። እሺ ልጆች፣ ስለዚህ አሁን የነገርኳችሁን ነገሮች አዘጋጅታችሁ የምትሰሩበትን ቦታ ዝግጁ አድርጋችሁ እስክትጠብቁኝ እኔ የተወሰነ ደቂቃ ሰጥቻችሁ ልመለስ። እሺ ልጆች ተመልሰናል። እንዴት ናችሁ? ቦታችሁ ዝግጁ ነው? ሁላችሁም ዝግጁ ናችሁ? ጎበዝ ልጆች። አሁን ወደ ስራችን እንግባ አይደል? ደስ ይላል። እሺ ልጆችዬ፣ በመጀመሪያ ቅድም የነገርኳችሁ ክላሰር ወረቀት የሚባለው ወረቀት እንደዚህ ጠንከር ያለ ወረቀት ነው። ስለዚህ እነሱ የምታገኙ ከሆነ ልክ በዚህ በምታዩት የክብ ቅርጽ መንገድ መጀመሪያ ቅርጹን ትቆርጡና ልክ በዚህ በክብ ቅርጽ አርጋችሁ ቆርጣችሁ ታዘጋጃላችሁ ማለት ነው። በመቀጠል ልጆችዬ ክብ ቅርጹን ካዘጋጀን በኋላ ክብ ቅርጹን ይዘን 2 እኩል ቦታ ማጠፍ ነው የመጀመሪያው ስራችን። አያችሁ? በመጀመሪያ ክላሰሩን በክብ ቅርጽ እንቆርጠዋለን። ከቆረጥነው በኋላ 2 እኩል ቦታ እንዲህ ስናጥፈው የምታዩትን አይነት ቅርጽ ይሰጠናል። ይሄ ደግሞ በቀላሉ እንደዚህ ስናደርገው ለመንቀሳቀስ ይመቻል ማለት ነው። ከዛ በኋላ ልጆችዬ መጀመሪያ ጥፋቱን ልክ ከመጣለን በኋላ በቀዩና በጥቁሩ አጋጣሚ እኔ ሰማያዊ ማርከር የለኝም እንጂ በሰማያዊ ውሃ እንዲመስልልን ማለት ነው። ማርከር እንደዚህ የውሃ ቅርጽ እንዲሆን አድርጋችሁ ዚግዛግ እያደረጋችሁ መጀመሪያ ክላሰር ወረቀቱ ላይ እንደዚህ ትሰራላችሁ፣ እንደ ውሃ እንዲመስልልን ማለት ነው። እንዳልኳችሁ ሰማያዊ ቀለም አግኝታችሁ ብታረጉ የበለጠ ያምርልናል። እያችሁ እንደዚህ አድርጌ አዘጋጅቼ ጨረስኩ። ይኸው እንደምታዩት ማለት ነው። ስለዚህ ጥፋቱ እንዳለ ይሆንና በመጀመሪያ ቀስ ብዬ በመሃል እንደዚህ 3 እኩል ቦታ ቆረጥ አደርጋለሁ፣ በጣም በትንንሹ። ከዛ ይሄንን አስቀምጣለሁ ማለት ነው። በመቀጠል ልጆች እዚች ጋር የምታዩዋቸው ሰው የሚመስሉ ደስ የሚሉ የሚያዝናኑ አሻንጉሊቶች አሉ አይደለ? እነሱን ደግሞ እንዴት እንደምንሰራ ላሳያችሁ። እኔ እዚህ ጋር 2ቱን አዘጋጅቻለሁ። እንዴት እንደሚዘጋጅ ላሳያችሁ። ልክ እንደዛው ቅድም ቆርጠን ከተረፈን ክላሰር ወረቀት ላይ እናዘጋጅና መጀመሪያ ቅርጹን እናወጣለን። ቅርጹን የእንቁላል ቅርጽ ታውቃላችሁ? እንቁላል ምን አይነት ቅርጽ አለው ልጆችዬ? የሞላላ ቅርጽ ነው አይደለ? ስለዚህ ልክ እንደሱ ሞላላ ቅርጽ እንደዚህ አድርገን እንስላለን። መጀመሪያ ከመቁረጣችሁ በፊት ክላሰሩ ላይ እንደሱ ትስላላችሁ። እሺ ልጆች እንደምታዩት ይኸውላችሁ ሞላላ ቅርጽ ከኋላው ከታቹ ሰፋ ያለ ከላይ ደግሞ ጠበብ ያለ ቅርጽ ሰርቻለሁ። ከነዚህ ጋር ተመሳሳይ ነው። እሱን እዚህ ጋር አዘጋጅና መቅዘፊያ እንደዚህ ታውቃላችሁ አይደል? ውሃ የሚቀዘፍበት መቅዘፊያው ለመስራት ደግሞ ልክ እዚህ ጋር ያለውን ወረቀት 2 እኩል ቦታ አጥፈውና አሁንም የሚሆነው ራሱ ክላሰር ወረቀቱ ነው። እሺ ጠንከር ያለው ወረቀት ማለት ነው። እሺ ልጆች ይሄ እንዳያችሁት እንደዚህ አድርገን በእርሳሱን ስልና በመቀሱ ቅርጹን ጠብቀን ቆርጠን እናወጣለን። ያው እያችሁ ልክ እንደዚህ ቆርጠን
ካወጣን በኋላ በመጀመሪያ ሳንለጥፈው በፊት በማርከራችን እንዳልኳችሁ ላይ የሚያዝናኑ ስዕሎችን ወይ የምትፈልጉትን ነገር በመለጠፍ የበለጠ ስራችን እንዲያምር እናደርጋለን። እኔ እዚህ ጋር በጥቁር ማርከር መጀመሪያ ፀጉር ነገር ሰራለሁ። አያችሁ ፀጉር የሚመስል ነገር፣ ከዛ ቆንጆ አይን፣ በዚህ ደግሞ የበለጠ እናሳምርና ከዛ እዚህ ጋር ደግሞ ቆንጆ ቅርጽ እንሰራለን። ያችሁ ልክ እንደዚህ ማለት ነው። ከዛ በቀዩ ማርከር የበለጠ ማድመቅ እንችላለን። እንደዚህ አድርገን ጨረስን ማለት ነው። በመቀጠል እንደዚህ ስዕላችንን ካሳመርን በኋላ በማጣበቂያችን ደግሞ ልክ እዚህ እጀታቸው እንዲመስል አድርገን ጎንና ጎን ላይ ደግሞ መቅዘፊያውን እንለጥፈዋለን። እንደዚህ አድርገን አዘጋጅተን ጨረስን ማለት ነው። አሁን በመቀጠል እዚህ ጋር ቅድም የቀደድናቸው ትንሽ ክፍሎች አሉ አይደለ? እነሱ ውስጥ ወስደን ስዕሎቹን እናጣብቃለን። ያው ልጆች አሁን እስኪ እና ይሄው አያችሁ እየቀዘፉ እየሄዱ ነው። አያችሁ እንደዚህ ያረጋችሁ ስታረጉት እየተንቀሳቀሰ ይመስላል አይደለ? ልጆች እያያችሁ እንግዲህ ሶስቱም ደሳስ የሚሉ አሻንጉሊቶች ውሃ ላይ ቁጭ ብለው ውሃውን እየቀዘፉ ይታያሉ አይደለ? አያችሁ እነዚህንም በጣም ደስ ይላል አይደል? አንደኛ ያዝናናል፣ ሁለተኛ ያጫውተናል። እንዲህ ደግሞ ሰርተን ለጓደኞቻችን ስጦታ አድርገን መስጠት እንችላለን። በጣም ደስ ይላል ልጆችዬ። ሁላችሁም ተዝናናችሁበት፣ ተደሰታችሁበት። በጣም ጎበዝ ልጆች። እንግዲህ ለዛሬ እንደዚች የምታምረዋን በቀላሉ የሚሰራውን ሁላችንም የሚያዝናናንን ቆንጆ ስራ ነበር ይዤላችሁ የመጣሁት። በሚቀጥለውም ጊዜ ስንገናኝ ደግሞ እናንተን የሚያዝናና ሁላችሁንም የሚያሳትፍ አንድ ቆንጆ ስራ ይዤላችሁ እመጣለሁ። እሺ፣ እስከዛው ግን ራሳችሁን ጠብቁ፣ ትምህርታችሁንም በደንብ ተከታተሉ። በጣም ነው የምወዳችሁ። ቻው ቻው ኢትዮጵያ ልጆች።